መቆም አለብን። መለያየቱ በፍጹም ምንም የሚያዋጣ ነገር አይደለም። ተለያየን ተባላን እዚህ ደረስን። እሱ እኮ ቀመሩ በፊት ሲለያዩን ነው፣ ሲያባሉን ነው። ዘር ቁጠሩ ብለው ሲሰጡን የዛ ጊዜ ነው ነገሩ የጠፋው ማለት ነው። እኛም ዘራችንን መቁጠር ስንጀምር እነሱ ብዙ ስራ እየሰሩ እየሄዱ ነው። እኛ ግን ያችን የተሰጠችንን የቤት ስራ ዘራችንን ነጭ፣ ጥቁር፣ ቀይ እያለን እንቆጥራለን ማለት ነው። ከክርስቲያን ከሙስሊሙ ጋር በቀመር ነው የቤት ስራ እየሰጡ ማለት ነው። ይህን እኛ ስንባላ እነሱ ብዙ ስራ እየሰሩ እየሄዱ ነው፣ ጥለውን ማለት ነው። አረም እየጫኑብን እየሄዱ ነው። ስለዚህ ሁላችንም በአንድ መሆን አለብን። አንድ ስንሆን ማንም የሚነካን የለም ማለት ነው። መብታችንን ማስከበር ግዴታችን ነው። ስለዚህ የሙስሊሙን ኃላፊነት የወሰዳችሁም አንድ ነገር በሚመጣበት ሰዓት ቶሎ ብላችሁ የሆነ እርምጃ የሆነ ነገር ስትናገሩ ነው እውነት አሉ ወይ ተብላችሁ የምትቆጠሩት እንጂ አለበለዛ ከሞትን ከተጨፈጨፍን ብዙ ነገር ከሆነ በኋላ ብቅ ትሉና የሆነ ነገር ትላላችሁ ማለት ነው። በዛን ሰዓት ለዲኑ የቆመውን ሁሉን ታዘናጉታላችሁ። ለካ እነሱ አሉ እንደ ብሎ እንትን ሲል ደግሞ ትንሽ በቆየ ጊዜታ ደግሞ መጥቶ ሁለተኛ ደግሞ ያንኑ ቅጣት እንቀጣለን ማለት ነው። እስከ መቼ ድረስ ነው? አሁን ሼህ ኢብራሂም ያስተላለፉት መልእክት አለ ማለት ነው። ይህ መልእክት ይህ ሁሉ መስጂድ ከሚፈርስበት በፊት ሆኖ ቢሆን ኖሮ ዛሬ መስጂዶቻችንም እንደተከበሩ ሳይፈርሱ ወንድሞቻችንም ሻሂድ ሳይሆኑ ሁሉ ነገር ይፈታ ነበር ማለት ነው። ግን በዝምታ ዝም ብላችሁ ስትመለከቱ ህዝቡ ደግሞ ሃይማኖቱን ዝም ብሎ አሳልፎ ስለማይሰጥ መስጂዱ የአላህ ቤት ስለሆነበት ለገዛ ጥቅሙ አይደለም፣ ወይም ምንም የሚከፈለው ነገር የለም። ግን የአላህ ቤት ነው፣ መስጂዳችን አይነካም ብለው ሻሂድ ሆነዋል። አላህ ሱብሃነሁ ወተዓላ ጀነትን ይወፍቃቸው፣ በጀነት ያበሸራቸው ኢንሻአላህ። እና ሼህ ሀጂ ኢብራሂም ጥብቅ መልእክት አስተላልፈዋል። እንግዲህ የነገር ቀደም ብሎ ቢሆን በጣም ሰላም ነበር። ለወደፊቱም በጣም ሀሪፍ ነው። እንደዚሁ ሁላችንም ተባብረን አብረን መሆን ይኖርብናል ማለት ነው። እስኪ አብረን እንየው ማለት ነው። የሼህ ኢብራሂምን ያስተላለፉትን ማለት ነው። ምን አሉ መሰላችሁ? ይቺ ሀገር ያለ ሙስሊም መኖር አትችልም፣ አልቻለችም፣ አሁንም አትችልም። አይደለም ሙስሊሙን ማጽዳት፣ የአላህን ቤት ማፍረስ አይችሉም። ድሮ አጼዎች ሲፈራርቁበት የነበረው ይበቃናል። ሙስሊም በዛ በድሮ ደረጃ አይደለም አሁን ያለው። ሙስሊም ሰላም እና ሰላም ነው። ሰላም ወዳድ ብቻ ሳይሆን የሰላምም ዘብ ነው። የሰላም ዘብ ስንል ደግሞ ሲነኩትም አይነካም፣ ሲነኩት አይሰማም ብሎ አልፎ መስጂዶቻችንን ለማፍረስ እንዲህ በተሟላ ድፍረት በፍጹም አይሳካለትም። ታግሰናል። ይህን ስንል በቀጥታ ሆነ በተዘዋዋሪ በአዲስ አበባ ዙሪያ ያሉት በሸገር ከተማ የፈረሱ መስጂዶቻችንን ቁጥር እያደገ መጥቶ ይህን ያክል ዛሬ መድረሱ ነገ ይተዋል፣ ዛሬ ይተዋል። እንነጋገራለን፣ እንመካከራለን፣ ሰላምን እንመርጣለን፣ በሰላም እንሄዳለን ከሚል አንጻር እንጂ ፍራቻ እንዳልሆነ ሊያውቁ ይገባል። ያለኛ ፍቃድ አንድም መስጂዶቻችን ሊፈርሱ አይችሉም። እኛ እንፈርሳለን እንጂ መስጂዶቻችን ሊፈርሱም አይችሉም። የፈረሱ መስጂዶቻችን ይተካሉ። ህይወታቸው ለህለፍ የበቁ ልጆቻችን አላህ በጀነት ይቀበላቸው። የቆሰሉትንም አላህ ያሽራቸው። ቤተሰቦቻቸውን ሶብር አላህ ይስጣቸው። ህግ እናስከብራለን። ህግን ተመርኩዘን መብታችን አስከብራለን። ማን ሆነ ማንም
ሊንቀን አንፈቅድለትም። ከፈለገ ራሱን መናቅ መብቱ ነው። ይህን የመጣብንን ፈተና ለመመከት ለመመለስ እኛ ሙስሊሞች በትዕግስት በሰከነ መንፈስ በመነጋገር በመደማመጥ በመከባበር ስንሄድና ስንሄድ ብቻ ነው። ተለያይተን የምናመጣው ጉድ የለም። ተለያይተን ተከፋፍለን ወላሂ የምናመጣው ውድቀት እንጂ ነስር የለም። እኔ ለስልጣኔ አይደለም ገደል ይግባ ስልጣኔ፣ ራሴ ነኝ ማስተዳድረው፣ ማንም አይቀበለኝም። ያም ሆነ ይህ የማንደራደርበት ልነግራችሁ መስጂዶቻችን መልሶ ይተካል ነው የምላችሁ። የቀሩት መስጂዶቻችን ይፈርሳሉ ለሚባለው በፍጹም የሚል መልእክት አስተላልፈዋል ማለት ነው ሀጅ ኢብራሂም። እንግዲህ ይሄ መልእክት በጣም ሀሪፍ ነው። በዚህ መልኩ ተሰራን አሁንም ቢሆን መብታችን እናስከብራለን። ማንም የሚነካን የለም። እኛ በመከፋፈላችን ብቻ ነው እየገቡ ያሉት ማለት ነው። በማን አለብኝ ማለት ነው። ማንም ሰው ለሃይማኖቱ ማንም ይሁን ማንም በፍጹም ወደ ኋላ የሚለው ነገር የለም። ሃይማኖትን ከፖለቲካቸው ጋር ከዛ ከምናምኑ ጋር ማገናኘት በፍጹም አይቻልም። ይህን ዛሬም ነገም ሊያውቁት ይገባቸዋል ማለት ነው። ሃይማኖትን ከፖለቲካ ጋር በፍጹም ማንኛውም ሰው የፈለገውን ሃይማኖት መከተል ይችላል። ነገር ግን የተከተለውን ሃይማኖቱን ማንም ሊንቅበትና ዝቅ ከፍ ሊያረግበት አይችልም። እሱ ሃይማኖት የተከተለው ሃይማኖት ለሱ መሪው ነው፣ ለሱ መመሪያው ነው። አከተመ። ማንም ተነስቶ ዝቅና ከፍ የሚያደርግበት አንዳችም መብት የለውም ማለት ነው። ዛሬም ነገም ለዲናችን እንቆማለን ማንኛችንም ማለት ነው። ስለዚህ ሁላችንም ቢሆን በአንድነት መብታችንን ማስከበር አለብን ማለት ነው። ከላይ ያላችሁ ደግሞ ማለት ነው አንድ ነገር ሳይፈጸም በመጀመሪያ ነው መብታችን ነው ብላችሁ እንትን ማለት ያለባችሁ። ህዝቡ ከተነሳ በኋላ ነው ይህ ሁሉ ትዕዛዝ ሊመጣ የቻለው ማለት ነው። ይህን ትዕዛዛችሁን ገና በተፈጸመበት ገና ወደ በራችን መጥተው ሲያንኳኩ አንድ መስጂድ በሚፈርስበት ሰዓት ሊያፈርሱ ሄዱ ስትባሉ በዛን ሰዓት መብታችን ነው እንዴት ለምን ብላችሁ ብትይዙ ኖሮ 20 መስጂድ አይፈርስም ነበር። ምክንያቱም አንድ ሲያፈርሱ እኮ ለሁለተኛው ሲሄዱ በቃ ዝም ብለውናል እነሱ እኮ አይሰሙም ተብለን ነው ወደ 3 የሚሸጋገሩት ማለት ነው። ስለዚህ አሁንም ቢሆን ሁላችንም ዝምታ መምረጥ የለብንም። ዝም የምንልበት ነገር አይደለምና ማለት ነው። እና ባካችሁን አትንኩን፣ አትነካኩን። አላህ እንደው ድንበር አላፊዎችን አመፀኞችን እሱ በላይ ያውርድባቸው፣ የሚከፋፍሉንን ማለት ነው። እንደዚህ ሰው ሰላም መቼ ነው ሰላም የምናገኘው? እኛ ሰላም በቃ ሰላም እንደናፈቀን ሁልጊዜ አንድ ጊዜ ባንዱ አንድ ጊዜ ባንዱ ሁልጊዜም ለቅሶ ሁልጊዜም ሞት እየተቀበልን እያስተናገርን እኮ ነው። ተፈናቀለ፣ ቤታችን ፈረሰ፣ እየየ ብለን ዝም አለን። በቃ ተገደልን፣ በጅምላ ተቆፍሮ ተቀበርን። አልሐምዱሊላህ ብለን ተቀብለን ዝም ብለን እየኖርን ነው። በጣም በዛ ግፍ፣ በጣም በዛ። በኢትዮጵያ ምድር የሚፈሰው እንባ ከምንም እየቆጠረው የለም። ግን አላህ ቤት ደግሞ ትልቅ እንትን አለው። ነገ ይሄ ሁሉም እንባ ተጠያቂ የምንሆንበት ጊዜ ይመጣል ማለት ነው። መቼም አንድ ሰው ባለስልጣን ነውና ዛሬ መብት አለውና ይችን ዓለም ትቶ አይሄድም አይባልም። ሁሉም ያውቃል ዛሬ ብንዘነጋው ማለት ነው። ስለዚህ
ግፉ በጣም መሮናል፣ በጣም በዝቶብናል ማለት ነው። እባካችሁን እባካችሁን አትግፉን፣ አታስለቅሱን። ኢትዮጵያ ላይ ያለ እንባ የውሃ ሳይሆን የደም እንባ ነው። አንድ ሰው መኖሪያ ከመኖሪያ ቤቱ አውጥተን ጎዳና ላይ አድርገናል። በሰላም በተኛበት ገብተን እየገደልን ነው ያለን ማለት ነው። እና አላህ ልቦና ይስጠን። አላህ ሰላም ያምጣልን። ሰላሙም የሱ ነው፣ ሁሉ ነገር የሱ ነውና አላህ ከዚህ ፈተና ያውጣል እላለሁ ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ፈቅዶላቸው በዲናቸው ሻሂድ የሆኑ ወንድሞቻችን አላህ በጀነት ያበሽራቸው፣ አላህ የጀነት ያድርጋቸው። ለመላው ቤተሰቦቻቸውም አላህ ሶብሩን ይስጣቸው እላለሁኝ። ለተወዱትም ወንድሞቻችን አላህ አፊያ ያድርጋቸው፣ አላህ ያሽራቸው እላለሁኝ። አላህ ሰላምን ያንጣልን። ሁላችንም እጃችንን ወደሱ መዘርጋት ይኖርብናል። አላህ ከአላህ ነው ሰላም የሚገኘውና ሰላሙን ያምጣልን። እሱ ምንም የማይቸግረው ጌታ ነውና ቻይ የሆነው ጌታ ሰላም ያምጣልን።